ሰላም ጤና ይስጥልኝ ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ የአመሻሽ ከሜዳ ባሻገር ፕሮግራማችንን ወደ እናንተ ማድረሳችንን ጀምረናል። በርከት ያሉ መረጃዎችን ወደ እናንተ እናደርሳለን። በተለይ ደግሞ ከትላንት ጨዋታዎች ጋር የተያያዙና የተፈጠሩ እንደዚሁም ዛሬ በሰበር እና በተለያየ መንገድ የወጡ መረጃዎችን ነው ወደ እናንተ እያደረስን ቆይታ የምናደርገው። እንግዲህ ሌሊት እስከ ንጋት 12 ሰዓት ድረስ 6 ጨዋታዎች ተደርገዋል። እጅግ በጣም አስገራሚ፣ አስደሳች የተጠበቁም ያልተጠበቁም ውጤቶች የተመዘገቡበት ጨዋታ ነበረ። ከነዚሁ ጋር ከጨዋታው መጠናቀቅ በኋላ አንዳንድ ሀሳቦች ተነስተዋል። በኡራጋይ በኩል ከመልበሻ ክፍሉ መረበሽ ጋር ተያይዞ ከአሰልጣኙና ከተጫዋቾች ጋር የተያያዙ አዳዲስ መረጃዎች ወጥተዋል፣ አስተያየቶች ተሰጥተዋል። እንደዚሁም ደግሞ ኢራን አሁንም ከአሜሪካና ከፊፋ ጋር ጉዳይ አለኝ ብላለች። ክሷን አሁንም ደጋግማ እያቀረበች ነው። በርካታ አስተያየቶችንና ትችቶችን ሰንዝራለች በአሜሪካና እንደዚሁም ደግሞ በፊፋ ላይ ማለት ነው። ጂያኒ ኢንፋንቲኖን የተመለከቱ እና አሜሪካን የተመለከቱ ጠንከር ያሉ ትችቶችን ሰንዝራለች። እሱ ምንድነው የሚለውን ነገር እናነሳለን። ከዛም ባሻገር ደግሞ ትላንትና በኡራጋይ ሽንፈት በኩል የተፈጠሩ ነገሮች አሉ። ከሜዳ ውጭም ሜዳ ውስጥ ላይም የተፈጠሩ ክስተቶች አሉ። በጨዋታው ላይ ያየናቸው ነገሮች ነበሩ። ከጨዋታው ውጭም ከአሰልጣኞች ከተጫዋቾች የተባሉ ነገሮች አሉ። እነሱ ምንድናቸው የሚሉትን እናያለን። ከዛም ባሻገር እንግዲህ በታሪክ ለመጀመሪያ ጊዜ በአፍሪካውያን በኩል አስደሳች የሆነ ውጤት ተመዝግቧል። በዚህ የዓለም ዋንጫ መድረክ እንግዲህ ለ23ኛ ጊዜ ነው በዚህ ዓመት የዓለም ዋንጫ የሚካሄደው። እስካሁን ድረስ በአፍሪካ በአህጉሪቱ ያልተመዘገበ ታሪክ አሁን ላይ ተመዝግቧል ማለት ነው። ትላንትና ከተደረጉና ከዛ በፊት ከተደረጉ ጨዋታዎች ጋር ተያይዞ ውጤታማ የሆኑ የአፍሪካ ሀገራት እንደዚሁም ደግሞ ዛሬ የሚጠበቁ ሀገራት አሉ። የእነሱን ጉዳይ እንዴት ስኬታማ የሆኑበት መንገድ እንደዚሁም ደግሞ ቀጣይ ያለውን ጉዳይ የምንመለከት ይሆናል። ከዛ ባሻገር የዛሬ ተጠባቂ ጨዋታዎች አሉ። ዛሬ እንግዲህ የምድብ የመጨረሻ ጨዋታዎች ናቸው የሚደረጉት። ቀጣይ የጥሎ ማለፍ ጨዋታዎች ይደረጋሉ። የ32ቱን እነማን ተቀላቀሉ የሚለው እንግዲህ በአብዛኛው ተረጋግጧል። ዛሬ ምናልባት ከሚደረጉ ጨዋታዎች በኋላ የተወሰኑ ማረጋገጫዎችን ልናገኝ እንችላለን እንጂ በአብዛኛው ማን አለፈ የሚለው ነገር እስከ ትላንት ሌሊት ድረስ ከተደረጉ ጨዋታዎች የተረጋገጠ ጉዳይ ነው። እንደዚሁም ደግሞ ዛሬ ምሽት በሚደረጉ ጨዋታዎች ምናልባት አጠራጣሪ የሆኑ ሁለት የሆኑ ሀገራት ይለያሉ ማለት ነው። በዓለም ዋንጫው 32ቱን የሚቀላቀሉ ከዛ ውጭ ምናልባት ስጋት ያለባቸውና በምርጥ ሶስተኛ የሚያልፉ ሀገራት ውጤት የሚጠብቁ ሀገራት አሉ። እነሱን የተመለከቱ አንዳንድ ጉዳዮችን እንደዚሁ እያነሳን እንቆያለን። እንደዚሁም ደግሞ ያለፉ ሀገራት እስካሁን ድረስ ማለፋቸውን ያረጋገጡ ሀገራት ቀጣይ ከማን ጋር ይጫወታሉ የሚለውንም እንመለከታለን። ያው የተረጋገጠ ማን ከማን ይጫወታል የሚለው ነገር የተረጋገጠ አለ። ከዛ ባሻገር ዛሬ በሚደረጉ ጨዋታዎች ዙሪያ የተነሱ ነገሮች አሉ። እነሱን ወደ እናንተ ማድረሳችንን እንቀጥላለን። ቤተሰቦቻችን ውድ የገበያ ስፖርት ቤተሰቦቻችን እንግዲህ ወደ ጉዳያችን ስናመራ ትላንት አርብ የተደረጉ 6 ጨዋታዎችን ውጤት እናስታውሳችሁ። እንግዲህ ፈረንሳይ ከኖርዌይ ያደረጉት ጨዋታ ነበረ። ሁለቱም ማለፋቸውን አረጋግጠው ያደረጉት ጨዋታ ነው። ፈረንሳይ በአብዛኛው ቋሚና መደበኛ ተጫዋቾቿን አስገብታ ያደረገችው ጨዋታ ነው። በተቃራኒው ኖርዌይ ደግሞ በጣም ቤስት የሚባሉትን እስከ 10 የሚደርሱ ተጫዋቾችን ተቀያሪ ወንበር ላይ አስቀምጣ ነው ጨዋታውን የጀመረችው። እነ ማርቲን ኦዴጋርድን እነ ሃላንድን ጨምሮ ሌሎች በጣም ቤስት የሚባሉ ተጫዋቾችን ለቀጣይ ማለፏን አሁን ስላረጋገጠች ለቀጣይ ይጠቅሙኛል፣ ጉዳት እንዳያስተናግዱ፣ ሌላ ችግሮች እንዳይፈጠሩ በሚል አስቀምጣ ነው የገባቸው። ፈረንሳይ በበኩሏ ከአሰልጣኙ የተሰጣቸውን ነፃ ፍቃድ ተጠቅመው የምትፈልጉ መጫወት ትችላላችሁ፣ ራሳቸውን ተቀያሪ ወንበር ላይ ማስቀመጥ ትችላላችሁ በሚል ያገኙትን ፍቃድ ተጠቅመው እንግዲህ ወደ ጨዋታው ገብተው ተጫውተዋል። እነ ደምቤሌ ሃትሪክ የሰሩበት መባፔም 2 ለግብ የሆኑ ኳሶችን አመቻችቶ ያቀበለበትን ውጤት አስመዝግበዋል። በጨዋታው ተሳትፈው ያለ ምንም ጉዳት ነው ጨዋታውን ያጠናቀቁት። ነገር ግን ኖርዌይ ከጉዳት ለመጠበቅና ረፍት ለመስጠት ስትል በትላንትናው ጨዋታ ቤስት የምትላቸውን ተጫዋቾች እስከ 10 የሚደርሱ ሳታስገባ ቀርታለች። በዚህም እንግዲህ ፈረንሳይ ይህንን አጋጣሚ ተጠቅማ ኖርዌይን 4-1 በሆነ ውጤት ማሸነፍ ችላለች ማለት ነው። ሌላኛው ያው ሴኔጋል ናት። ሴኔጋል
ተሰናብታለች ለማለት ጫፍ ላይ በተደረሰበት ሰዓት ላይ ነው እንግዲህ ከሁለት ጨዋታዎች ሽንፈት በኋላ በሶስተኛውና የመጨረሻ አማራጭ በሆናት ጨዋታ ባልተጠበቀ መልኩ 5 ግቦችን አስቆጥራ ኢራቅን 5-0 ማሸነፍ የቻለችው። ይህ ውጤት በአፍሪካ ታሪክ ትልቁ ውጤት ሆኖ ተመዝግቧል። እስካሁን ድረስ በተደረጉ ጨዋታዎች በዓለም ዋንጫ አንድ የአፍሪካ ሀገር በዓለም ዋንጫው ላይ 5-0 በሆነ ሰፊ ውጤት ስታስመዘግብ ይሄ በታሪክ ለመጀመሪያ ጊዜ ሆኖ ተመዝግቧል ማለት ነው። ሴኔጋል እንግዲህ በዚህም ከፍተኛ ግብ ማስቆጠሯን ተከትሎ 2 ንጹህ ጎልና 3 ነጥብ በመያዝ በምርጥ ሶስተኛነት ማለፍ የቻለችበትን እድል አግኝታለች ማለት ነው። በእርግጥ ወደ 5% የሚጠጋ ጥርጣሬ ያለ፣ ነገር ግን ዛሬ ምሽት በሚደረግ ጨዋታ ከ6 ከዚያ በላይ ግቦች የሚቆጠሩ ከሆነ ስጋት ሊያድርባት ይችላል። ነገር ግን 95% አካባቢ የተረጋገጠ ነው ሴኔጋል ማለፏን አረጋግጣለች ማለት ይቻላል። ሌላኛው ያው የኬፕ ቨርዴ አስገራሚ ጉዞ ነው። በአትላንቲክ ውቅያኖስ ውስጥ ከሚገኙ ወደ 10 የሚጠጉ ደሴቶች መካከል አንዷ የሆነችው ኬፕ ቨርዴ እንግዲህ ዓለምን ጉድ እያስባለች ነው። በዚህ ሰዓት ዓለም ከሷ ጎን ነው። በዓለም ተወዳጅነትን ያተረፈች ሆናለች ኬፕ ቨርዴ። ከግብ ጠባቂዋ ቪዝና ጀምሮ እስከ ሌሎች ተጫዋቾች ድረስ ከፍተኛ የሆነ አድናቆት እየተሰጣቸው ነው። በታሪክ ለመጀመሪያ ጊዜ ተሳትፈው በታሪክ ለመጀመሪያ ጊዜ ጥሎ ማለፉን መቀላቀል ችለዋል። 3 ጨዋታ አድርገዋል ከስፔን ጋር ጨምሮ 3ቱንም ጨዋታዎች በአቻ ውጤት ነው ያጠናቀቁት። በዚህ መልኩ እንግዲህ 3 ነጥቦችን ይዘው ያለምንም ሽንፈት በጥሎ ማለፉ 32ቱን መቀላቀል ችለዋል ማለት ነው። ትናንትም ከኬፕ ቨርዴ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ማጠናቀቅ ችለዋል። ሌላኛው ያው ተጠባቂ የነበረው የኡራጋይ እና የስፔን ጨዋታ ነው። ኡራጋይ ከመልበሻ ክፍሉ ችግር ጋር ተያይዞ በተለይ ትናንትና በአሰልጣኙና በተጫዋቾች መካከል የተፈጠረው ችግር ትኩረትን የሳበ ጉዳይ ሆኖ ነበረ። በጨዋታው ላይም ያ ነገር ይፈጠራል ተብሎ ሲጠበቅ ነበረ። እንደተፈራውም በጨዋታው ላይ ተጽዕኖ ነበረው። ቅያሪዎች ላይ ጥያቄዎች ነበሩ። ልክ ነው ወይ አይደለም ወይ በአሰልጣኙና በተጫዋቹ መካከል በቅያሪዎች በእርግጥ አሰልጣኙ ጋር የተያያዙ ነገሮችን በኋላ እናነሳለን። ነገር ግን ይህን ጨዋታ ስፔን እንደተጠበቀችው 1-0 በሆነ ጠባብ ውጤት አሸንፋ ምድቧን በአንደኝነት አጠናቃለች። ኡራጋይ በበኩሏ ከውድድሩ ውጪ ሆናለች ማለት ነው። ይህንን በሌላ በቀጥሎ የምንመለከተው ጉዳይ ይሆናል። ሌላኛው የግብፅና የኢራን ጨዋታ ነው። ይህ ጨዋታ ደግሞ ሌላ በጣም ብዙ አነጋጋሪ የሆኑ ጉዳዮች የተነሱበት ጨዋታ ነው። ጨዋታው እንግዲህ አንድ አቻ በሆነ ውጤት ነው የተጠናቀቀው። ተመጣጣኝ የሆነ ከፍተኛ ፉክክር የታየበት ከፍተኛ እልህ የታየበት ጨዋታ ነበረ። ጨዋታው ንጋት ላይ 12 ሰዓት ላይ የተደረገ ጨዋታ ነበረ። በጣም ጥሩ ጨዋታ ያየንበት ነው ማለት ይቻላል። በዚህ ጨዋታ ምናልባት የተመለከትናቸው ነገሮች አሉ። ኢራኖች የፍጹም ቅጣት ምት መሳት፣ እንዲሁም ደግሞ ያገቡት ጎል ኦፍሳይድ ነው ተብሎ መሻሩ፣ እሱ ነገሩ በራሱ አነጋጋሪ ነው። ከኢራን በኩል የተሻረብን ጎል ተገቢ አይደለም የሚል ቅሬታ ተነስተዋል። በተጨማሪም ኢራን ያው የምናነሳው ነገር አለ። በፊፋና በአሜሪካ በኩል ከባድ ተጽዕኖ እየተደረገብን ነው እና እኛ ማንም እየደገፈን አይደለም፣ ዓለም የእግር ኳሱ ዓለም ከኛ ተቃራኒ ሆኖብናል የሚል አቤቱታ አቅርበዋል። እሱን የምናነሳው ነገር ይሆናል። ነገር ግን ኢራን ከግብፅ ጋር የነበራትን የንጋት ጨዋታ አንድ አቻ በሆነ ውጤት ማጠናቀቋን ተከትሎ ግብፅ በቀጥታ ስታለፍ፣ ኢራን ደግሞ ዛሬ ምሽት የሚደረጉ ጨዋታዎች አሉ። ከነሱ ጋራ የምጠብቀው ውጤት አለ። ምንድነው የምጠብቀው የሚለውን ነገር እናያለን። ሌላው ኒውዚላንድ ከቤልጅየም ያደረጉት ጨዋታ ነው። እንግዲህ ቤልጅየም ከተንገዳገደ የሁለት ጨዋታዎች በኋላ በሶስተኛው ተሳክቶላት 5 ግቦችን አስቆጥራ ማሸነፍ ችላለች። በዚህም 32ቱን መቀላቀል ችላለች ማለት ነው። ከጨዋታዎች በኋላ የተነሱ ነገሮች እንመልከት። ከሜዳው ባሻገር ከጨዋታው በኋላ ምን ተፈጠረ፣ ከሌሊቱ ጨዋታዎች በኋላ ምን ተባለ የሚሉትን አንዳንድ ነገሮችን ስናነሳ በተለይ በጣም ትኩረት የሚስበው ነገር በኡራጋይ በኩል የተነሳው ነገር ነው። የኡራጋይ መልበሻ ክፍል ትላንትና ጀምሮ መበጥበጡን ወደ እናንተ እያደረስን ነበረ። በጨዋታው ጊዜም ያየናቸው ነገሮች አሉ። ከጨዋታውም በኋላ እንግዲህ ምን ተባለ የሚሉትን ነገሮች ስናነሳ ከአሰልጣኙ ጀምሮ ያሉትን ነገሮች እናንሳ። እንግዲህ ማርሴሎ ቤልሳ ከጨዋታው በኋላ የነበረኝ ቆይታ በምንም አይታወስም የሚል ጸጸት የታከለበት፣ በጨዋታው ጊዜም በጣም ቁጭት የታከለበት አስተያየት ሰጠው ነበረ። ምናልባት በቀኑ መሰናዷችን ወደ እናንተ ያደረስነው ነገር ነበረ። ቤልሳ ምን አሉ የሚለውን ነገር እንግዲህ ተጫዋቾችን ማሻሻል አልቻልኩም እና በዚህ በጣም አዝኛለሁ የሚል አስተያየት ነው የሰጡት። ተጫዋቾቹ የእሳቸውን እቅድ በሚኖራቸው ጊዜ በሚኖራቸው ጨዋታ
ከስፔን ጋር በሚኖራቸው ጨዋታ የያዙትን እቅድ እና ታክቲክ ለተጫዋቾች በሚያስረዱበት ጊዜ ተጫዋቾች ትኩረትና ክብር እንዳልሰጧቸው አንዳንድ ተጫዋቾችም የእሳቸውን ንግግር አቋርጠው ይወጡ እንደነበረ እና የእሳቸውን ሐሳብ እየተቀበሉ እንዳልሆነ እንዲሁም አንዳንድ ተጫዋቾች እሳቸውን ለማስባረር እየሰሩ እንደነበረ ይወጡ የነበሩ መረጃዎች አሉ። ዛሬ እሳቸው በሰጡት አስተያየት ከዩራጋይ የዓለም ዋንጫ ስንብት በኋላ አሰልጣኝ ማርሴሎ ቤልሳ ራሳቸውን መቆጣጠር ተስኗቸው በጨዋታው ጊዜም ከጨዋታው በኋላም እንደዚሁ ተመልክተናቸዋል። አስተያየት ሲሰጡም ያየንባቸው ሁኔታ ጥሩ አልነበረም። ምንድነው ያሉት? ለዩራጋይ እግር ኳስ ምንም ነገር ሳላበረክት እለቃለሁ ነው ያሉት። እንደሚለቁ ነው ያረጋገጡት። ተጫዋቾቹን ማሻሻል አልቻልኩምና በዚህ አዝኛለሁ ሲሉ ነው በቁጭት የተደመጡትና እዚህ የነበረ ቆይታ በምን ይታወሳል የሚል ጥያቄም ቀርቦላቸው ነበረ። ይህንን ጥያቄ ከጠየቃችሁኝ ወይም እንደዚህ ካላችሁኝ በምንም አይታወስም የሚል አስተያየት ጭምር ነው የሰጡትና ምላሽ ያ ነው ብለዋል። ስለ ቅያሪዎች ተነስቶ ነበረ። በቅያሪዎች ላይ ምናልባት ብዙዎቻችን በእርግጣው ትላንትናም እንዳነሳ ነው ጉዳይ በጨዋታው ላይ ተጽዕኖ ሊኖረው ይችላል። ከምርጥ ተጫዋቾች ጋር በተያያዘ ምናልባት በቅጣት ሊያሰልፏቸው የሚችሉ ተጫዋቾች ሊኖሩ ይችላሉ። ከመልበሻ ክፍሉ መረበሽ ጋር ተያይዞ ያንን ነገር በፊት አውራሪነት ከመሩት ወይም ደግሞ እዛ ላይ ችግር ከፈጠሩ ተጫዋቾች ጋር ተያይዞ ቤልሳ ምናልባት በተቀያሪ ወንበር ላይ ሊያስቀምጣቸው የሚችሉ ተጠባቂ ጨዋታዎች ሊኖሩ ይችላሉ፣ ሊቀጧቸው የሚችሉ እያለን እኛም እያነሳን ነበረ። ስለ ቅያሪዎች እንደዚሁ ማርሴሎ ቤልሳ ተነስቶላቸው ነበረ። ስለ ሙስሌራ ራሱ ነው ቀይረኝ ብሎ እንዲወጣ የሆነው የሚል አስተያየት ሰጥቷል። ስለሱም ስለ ግብ ጠባቂውም እናንሳው ነገር አለ። ምናልባት አዲስ ታሪክም የተመዘገበበት አጋጣሚ አለ። እንደዚሁም ደግሞ ስለ የቫልቨርዴ መቀየር ነው አሁን በጣም አነጋጋሪ የሆነና በብዙዎች ዘንድ ቤልሳን እንዲያስተቻቸው ወይም ጥያቄ እንዲቀርብባቸው ያደርጋቸው ጉዳይ የቫልቨርዴ መቀየር ነው። በሪያል ማድሪድ ቤት በጣም ኮከብ የሆነ ተጫዋች ነው። ለሀገሩ ከፍተኛ አስተዋጽኦ ያበረክታል ተብሎ የሚጠበቅ ተጫዋች ነው። ነገር ግን ከረፍት መልስ በ57ኛው ደቂቃ አካባቢ ነው ቀይረው ያስወጡትና ቫልቨርዴ ተቀይሮ ሲወጣም ቤልሳን ሰላም አላላቸውም፣ ክብር አልሰጣቸውም። እንደዚሁም ደግሞ በቲሸርቱ ወይም በማሊያው አንገት አፉን ሸፍኖ የሆነ ነገር እያለ ነበር የወጣው። እንባም እየተናነቀው ተመልክተነው ነበረ። ይሄ ጉዳይ በብዙዎች ዘንድ ጥያቄ ያስነሳ ነበረ። ነገር ግን ምንድነው ያሉት ቤልሳ እኔ ማጥቃት ስለፈለኩ ነው ቫልቨርዴን ያወጣሁት ወይም ያስወጣሁት የሚል አስተያየት ሰጥተዋል። ነገር ግን የግብ ጠባቂው ቀይረኝ ብሎ በራሱ ፍላጎት ነው የተቀየረው የሚል አስተያየት ሰጥተዋል። በእርግጥም ደግሞ ግብ ጠባቂው ከጨዋታው በኋላ ሀገሩ ከውድድሩ እንድትሰናበት ምክንያት የሆነው ራሱ እንደሆነ በማንሳት በጣም በሐዘን በስብራት የተሞላ አስተያየቱን ሰጥቶ ነበረ። ሙስሌራ በሰጠው ቃል ምንድን ያለው? ለዚህ ስፖርት የዚህን ያህል እጎዳለሁ ብዬ አስቤ አላውቅም ነበር የሚል አስተያየት ነው የሰጠው። ምን ያህል በጨዋታው በሰራው ስህተት እንደተጸጸተ ሀገሩ በሱ ምክንያት እንድትሰናበት በማድረጉ ምን ያህል እንደተጎዳ የገለጸው በዚህ ስፖርት ውስጥ ይህን ያክል እጎዳለሁ ብዬ አስቤ አላውቅም ነበር በማለት ነውና ፈርናንዶ ሙስሌራ ከሰራው ስህተት በኋላ አሰልጣኝ ማርሴሎ ያደረጉት ምንድነው? እንዲቀይሩት ጠይቆ ነው ከሜዳ የወጣው እና አሰልጣኙ ቤልሳም እንዳሉት ቀይረኝ ብሎ ነው የወጣው ብለዋል። ተጫዋቹም ወይም ግብ ጠባቂውም ከዚያ በኋላ በሰጠው አስተያየት ቀይረኝ ብዬ ነው የወጣሁትኝ፣ ምክንያቱም ሜዳ ላይ ለመቆየት ምንም በሰራው ስህተት ምክንያት ውስጡ በጣም ተረብሾ ስለነበረ ሀገሩን የበለጠ ችግር ውስጥ ላለመክተት እና ኃላፊነት ላለመውሰድ ብሎ ቀይረኝ እንዳለው ነው የተነገረውና ሙስሌራ እንግዲህ በዓለም ዋንጫ ከ1966 በኋላ ግብነት ወይም ደግሞ ይህን ጨዋታውን የቀየሩ ስህተቶችን የሰራ የመጀመሪያው ግብ ጠባቂም ሆኖ ተመዝግቧልና በዚህ ምክንያት በጣም በከፍተኛ ስብራት ውስጥ ሆኖ አስተያየቱንም የሰጠበት አጋጣሚ ነበረ። እንግዲህ በኡራጋይ መልበሻ ክፍል ውስጥ የነበረውና በጨዋታው የነበረው ተጽዕኖ በአሰልጣኙና በተጫዋቾች መካከል ያለው ችግር ይሄ ነበረ። አሰልጣኝ ቤልሳ ከኃላፊነታቸው እንደሚለቁ በይፋ ገልጸዋል። ኡራጋይ እንግዲህ በዚህ ሁኔታ ውስጥ ሆና ከውድድሩ ተሰናብታለች ማለት ነው። ቤተሰቦቻችን ሌላው የምናነሳው ጉዳይ ቤተሰቦቻችን ስለ ኢራን ጉዳይ ነው። ኢራን እንግዲህ ንጋት ላይ ከግብፅ ጋር አንዳቻ ከወጣች በኋላ በርካታ አስተያየቶችን በአምበሉም በኩል በአሰልጣኙም በኩል የተባሉ ነገሮች አሉ። እስካሁን ድረስ ተሸክመውት የቆዩትን እየታገሉት የቆዩትን ነገር በሙሉ የዘረገፉበት አስተያየት ነበረ የተሰጠው። ከዚሁ ጋር በተያያዘ አሜሪካ ከውድድሩ እንድንሰናበት ትፈልጋለች ብሏል ታሬሚ። ከሌላው ደግሞ ከሁሉም ነገር ጋር ነው ፍልሚያችን የሚል አስተያየትም አሰልጣኙ ሰጥቷልና በዋናነት የኢራን ብሔራዊ ቡድን አምበል መህዲ ታሬሚ
የዓለም ዋንጫው አዘጋጅ የሆነውን ፊፋንና እንደዚሁም ደግሞ አሜሪካን በከፍተኛ ሁኔታ ወቅሷል። ጃኒ ኢንፋንቲኖ የመጀመሪያ ገና ጨዋታው ከመጀመሩ በፊት መጠው አነጋግረውን ነበረ። ካነጋገሩም በኋላ ግን ምንም አይነት ችግር የለውም ሁሉንም ነገር እናስተካክላለን ብለው ቃል ገብተው ነበረ። ነገር ግን ያንን ነገር ካሉም በኋላ ሄዱ፣ አልተመለሱም። ድጋሚ መጠውም አልጠየቁንም የሚል አስተያየት ሰጥቷልና አክሎ ምንድን ያለው በተለይ ከግብጽ ጋር አቻ ከወጡ በኋላ በታሪክ እንደዚህ አይነት የዓለም ዋንጫ አይተን አናውቅም። እንደዚህ አይነት የዓለም ዋንጫ በታሪክ እንደዚህ አይነት መጥፎ የዓለም ዋንጫ አይተን አናውቅም ወይም ደግሞ የለም የሚል አስተያየት ጭምር ነው ታሬሚ እየሰጠውና ፊፋ የገጠሙን ችግሮች መፍታት ነበረበት፣ ነገር ግን ያንን አላደረገም፣ ኃላፊነቱን አልተወጣም በሚል ጭምር ነው ታሬሚ አስተያየቱን የሰጠው። በመጀመሪያ አካባቢ ኢንፋንቲኖ ሂደው እንደጎበኟቸው ጥያቄዎቻቸው እንደሚመልሱና ምቹ ሁኔታዎችን እንደሚያመቻቹላቸው ነግረዋቸው እንደነበረ፣ ነገር ግን ደግሞ ያንን ነገር ማድረግ እንዳልቻሉ ነው ታሬሚ የተናገረው። ማንም ሊረዳን የሚፈልግ የለም፣ እንድንወጣላቸው የሚፈልጉ ከሆነ እንወጣላቸዋለን፣ ነገር ግን ፍትሃዊ አይደለም ሲል ነው ታሬሚ የቡድኑ የኢራን ብሔራዊ ቡድን አምበል በአስተያየቱ የተናገረውና ይህንን እጅግ በጣም በመከፋት በማዘን በቁጭት በእልህ ውስጥ ሆኖ የተናገረው ንግግር ነው። ከዚያም በተጨማሪ የኢራን ብሔራዊ ቡድን አሰልጣኝ አሚር ጋሊዮኒ ምንድን ያሉት በውድድሩ የማትፈልጉን ከሆነ እንወጣላችኋለን የሚል አስተያየት ነው የሰጠው። ለማን እንደሆነ በጣም ግልጽ ነው። የተሻረብን ጎል ትናንትና በነበረው በግብጽ ጨዋታ በመጨረሻው አካባቢ ድል ማድረግ የሚችሉበት ግብ ከተሻረባቸው በኋላ ይህ ፍትሃዊ አይደለም፣ መሻር የነበረበት ግብ አይደለም፣ ተበድለናል፣ በዳኛና በፊፋ በአዘጋጆች ተበድለናል የሚል አቤቱታ ነው ያቀረቡት አሰልጣኙና የተሻረብን ጎል የዳኝነት ስህተት ነው ያሉት አሰልጣኙ ምናልባት ያስቆጠርነው ግልጽ ጎል ነው፣ ከጨዋታው ውጭ ግን አልነበረም የሚል አስተያየት ሰጥተዋል። ከጨዋታው ጋር በተያያዘ በተለይ ከግብ ጠባቂ በኋላ አንድ ተጫዋች መኖሩና 2-3 መኖራቸው የጨዋታውን መሻር አለመሻር የሚወስኑ ጉዳዮች እንዳሉ እንደዚሁ የተረቀቀ አንድ የህግ ጉዳይም እየወጣ ነበረ፣ የዳኝነት ጉዳይ። ከዚያው ጋር ተያይዞ ምላሽ ለመስጠት እየተሞከረ ነበር። ነገር ግን ኢራን ተበድለናል፣ መሻር አልነበረበትም ብላለች። በተለይ በመጨረሻው አካባቢ ጨዋታውን ድል ለማድረግ እየሞከረች ነበር። በጨዋታው ፍጹም ቅጣት ምት ስታለች። እንደዚሁም ደግሞ አንግሊ ገጨባቸው አጋጣሚዎች ነበሩ። ኢራኖች ድል ለማድረግ በጣም የጣሩበት ሁኔታ ነበረ። እንዲያም ሆኖ ግን ነገሮች ለነሱ ቀና አልነበሩም። አሁንም ጫና ውስጥ እንዲቆዩ አድርገዋቸዋል። ሌላኛው ምንድን ያሉት አሰልጣኙ በዓለም ዋንጫው እንድንሳተፍ የማትፈልጉ ከሆነ በግልጽ ተናገሩ ሲሉ ጠይቀዋል። ያው ለአሜሪካና ለፊፋ ነው ይህንን ነገር ያቀረቡት። የእግር ኳሱ ዓለም ከኛ ተቃራኒ ነው፣ ከኛ ተቃራኒ ሆኖ እንደቆመ እየተሰማን ነው። ኢራን በነበራት ነገር ሁሉ ምን ያህል እንደተፋለመች አሳይታለች እና እንደተፋለመች ዓለም አይቷል የሚል አስተያየትም ሰጥቷል አሚር ጋሊዮኒ። እንግዲህ ምናልባት አሁን የኢራን ጉዳይ የስንብቱ ጉዳይ አልተረጋገጠም። ዛሬ የሚደረጉ ጨዋታዎች አሉ። በተለይ ደግሞ አልጄሪያ፣ ኮንጎ እና ክሮኤሺያ ዛሬ ጨዋታቸውን ያደርጋሉ። በእነዚህ ጨዋታዎች ውጤት ላይ የተወሰነ ነው የሚሆነው። ምናልባት ያው አልጄሪያ ከኦስትሪያ ጋር ነው የምትጫወተው። ኮንጎም እንደዚሁ ከኡዝቤኪስታን ጋር ትጫወታለች። እሷ ግዴታ ማሸነፍ አለባት ኢራን እንድትወድቅ። ነገር ግን ደግሞ ክሮኤሺያ 1 ነጥብ ነው የምትፈልገው በዚህ ጨዋታና እሷ 1 ነጥብ ማግኘት የምትችል ከሆነ የኢራን ስንብት ይፋ ይሆናል ማለት ነው። ነገር ግን ምናልባት እነዚህ ጨዋታዎች ላይ ውጤት የማያገኙ ከሆነ እነዚህ 3 ግጥሚያዎች ድል ማይቀናቸው ከሆነና ውጤት የማያገኙ ከሆነ ኢራን ቀጣዩን ዙር የምትቀላቀል ይሆናል። ለውድድሩ ድምቀት አንዷ ናት ብለን እናስባለንና ምናልባት ታልፍ ይሆን የሚለው ነገር ይጠበቃል። እስካሁን ድረስ ማለፋቸው የተረጋገጡ አሉ። ዛሬም እንደዚሁ ከጨዋታው በኋላ የሚረጋገጡ ጉዳይ አለ። ምናልባት ግን ሌላኛው የምናነሳው ጉዳይ ቤተሰቦቻችን የአፍሪካውያኑ በዓለም ዋንጫ ያሳዩት ብቃት ነው። መነጋገሪያ የሆነ ጉዳይ ነው። አህጉሪቱ አሁን ላይ በእግር ኳሱ ላይ ምን ያህል እንደሰራች፣ ምን ያህል እየተፋለመች እንደሆነ፣ ምን ያህል ተፎካካሪና አሸናፊ ልትሆን እንደምትችል በርካታ መረጃዎች እየወጡ ናቸውና ምናልባትም ያው እውነታውም ያንን የሚያመላክት ነው። አሁን ላይ 7 የአፍሪካ ሀገራት በ2026 የዓለም ዋንጫ ጥሎ ማለፉን ድረስ ችለዋል። እንደዚሁም ደግሞ ዛሬ የሚጠበቁ ግጥሚያዎች አሉ። አንድ ሀገር ናት፣ ቱኒዚያ ብቻ ናት እስካሁን ድረስ እንግዲህ መሰናበቷና ከውድድሩ ከዓለም ዋንጫ ውጭ መሆኗን ያረጋገጠችው። ከዚያ ውጭ የሆኑ 7 ሀገራት ጋና፣ ግብፅ፣ ኬፕ ቨርዴ፣ ኮትዲቫር፣ ሞሮኮ፣ ደቡብ አፍሪካ እና ሴኔጋል ማለፋቸውን አረጋግጠዋል። ማለፋቸውን ያረጋገጡ ሀገሮች ናቸው። ዛሬ አልጄሪያ እና ዲሞክራቲክ ኮንጎ ጨዋታቸውን ያደርጋሉ።
እነሱ ምናልባት የማለፍ እድል አላቸው። ውጤታቸው ምን ይሆናል የሚለው የሚጠበቅ ነው። ቱኒዚያ ብቻ ናት አሁን ከ10 አፍሪካን ከወከሉ 10 ሀገራት መካከል ስንብቷ የተረጋገጠ ቱኒዚያ ብቻ ናት። 7ቱ ማለፋቸውንና ጥሎ ማለፉን መቀላቀላቸውን 32 ውስጥ መግባታቸውን አረጋግጠዋል። ሌላው 2ቱ ዛሬ አልጄሪያ ከዲሞክራቲክ ኮንጎ ይጠበቃሉ። ከዚሁ ጋር በተያያዘ ምናልባት አንድ አስተያየት ተሰጥቷል። የዲሞክራቲክ ኮንጎ አሰልጣኝ ሴባስቲያን ዲሳብሬ የሰጡት አስተያየት አለና በአፍሪካ እግር ኳስ ላይ ምን ያህል እየተሻሻለ እንደሆነ አስተያየት ሰጥቷልና ብታምኑም ባታምኑም ቢቻል የዘንድሮን ካልተቻለ ግን ቀጣይ የዓለም ዋንጫን የአፍሪካ ሀገራት ይበላሉ የሚል አስተያየት ሰጥቷል። እንግዲህ እንደሚታወቀው በታሪክ የዓለም ዋንጫን አንድ የአፍሪካ ሀገር አንስታ አታውቅም። ከተሳትፎ ውጪ በፍጻሜ እንኳን መድረስ አልተቻለም። ነገር ግን ይህንን አስተያየት አፍሪካ እየተሻሻለች ነው አትቆምም እና የአፍሪካ ሀገር በዚህ ዓመት ወይም ደግሞ በቀጣይ ዓለም ዋንጫ እንደምታሸንፍ ተስፋ አደርጋለሁ የሚል አስተያየት ሰጥቷል ዲሳብሬ፣ የዲሞክራቲክ ኮንጎ አሰልጣኝ ሴባስቲያን ዲሳብሬ ማለት ነው። ይህንን ካልን እንግዲህ ዛሬ የሚደረጉ ጨዋታዎች አሉ ቤተሰቦቻችን። በዓለም ዋንጫ ያው ያለፉ ሀገራት እንዳልነው የ32ቱን የተቀላቀሉ ሀገራትና ማን ከማን ይገጥማሉ የሚለው ነገር የወጣ ወይም ይፋ የሆነ የተረጋገጠ ነገር አለ። እሱም በቀጣይ በጥሎ ማለፉ 32 ውስጥ የተካተቱ ሀገራት እርስ በርስ ከሚገጥሙትን ምናልባት ለመጠቆም ያክል ጀርመን ከፓራጓይ፣ ፈረንሳይ ከስዊድን፣ ደቡብ አፍሪካ ከካናዳ፣ ኔዘርላንድስ ከሞሮኮ፣ አሜሪካ ከቦስኒያ፣ ብራዚል ከጃፓን፣ ኮትዲቫር ከኖርዌይ፣ አርጀንቲና ከኬፕ ቨርዴ እንዲሁም አውስትራሊያ ከግብፅ ቀጣይ ተጋጣሚ መሆናቸው ተረጋግጧል ማለት ነው። 16ቱን ለመቀላቀል በ32 ውስጥ የሚደረጉ ጨዋታዎች ናቸው። ቀጣዮቹ 7 ጨዋታዎች ደግሞ ዛሬ ሌሊቱን ከሚደረጉ ጨዋታዎች በኋላ ይረጋገጣል ማለት ነው። ስለዚህ አሁን የቀጣይ የኃላፊ ሀገራትን ለማረጋገጥ 7 ሀገራት ናቸው የሚቀሩ። እነሱ እነማን ናቸው የሚለው ዛሬ ይረጋገጣል ሌሊቱን። የዛሬ ግጥሚያዎችን በዚሁ ለመጠቆም ሌሊት 6 ሰዓት ላይ ክሮሺያ ከጋና እንዲሁም ፓናማ ከእንግሊዝ ይጫወታሉ። ከዛ በኋላ ቀጥሎ 8 ሰዓት ከ30 ላይ ሌሊት ኮሎምቢያ ከፖርቹጋል እንዲሁም ደግሞ ዲሞክራቲክ ኮንጎ ከኡዝቤኪስታን ይጫወታሉ። ንጋት 11 ሰዓት ላይ ደግሞ አልጄሪያ ከኦስትሪያና እንደዚሁም ጆርዳን ከአርጀንቲና የሚጫወቱ ይሆናል ማለት ነው። ከዚህ ጨዋታ በኋላ ቀጣይ 32ቱን የሚቀላቀሉ ሀገራት በይፋ ይታወቃሉ ማለት ነው። ዛሬ ያው በእንጥልጥል ላይ ያሉን ኢራንን ጨምሮ ማን ይቀላቀላል የሚለው የሚለየው ጉዳይ በዚህ ይታወቃል ማለት ነው። ቤተሰቦቻችን እንግዲህ ወደ እናንተ ለማድረስ የያስኳቸውን መረጃዎች በዚሁ ቋጫለሁ። ውድ የገበያ ስፖርት ቤተሰቦቻችን ከነዚህ ጨዋታዎች ጋር የተያያዙና ሌሎችን ጉዳዮች ደግሞ ያው በነገ እኩለ ቀን መሰናዷችን በጥሩ ሁኔታ ሰንደን ወደ እናንተ እናደርሳለን። ሰፋ ያሉ መረጃዎችን በተለያዩ ጊዜያት ተጨማሪ መረጃዎችን ወደ እናንተ ለማድረስ አሁንም ነገሮችን በምቹ እያደረግን ነው። እናንተም ከኛ ጋር አብራችሁ እንድትቀጥሉ እና ዩቲዩባችን ፎሎወሩ እንዲጨምር በደንብ እንዲታይልንና በርካታ ቤተሰቦቻችንን ማፍራት እንድንችል የእናንተንም ትብብር እንፈልጋለን። በተረፈ መልካም ሌሊት እንዲሆንላችሁ እንመኛለን። የነገ ሰው ይበለን። Coming down.